ሰላም ሰላም ፋሚሊዎቼ እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ከእናንተ ጋርስ እንዴት ነው? ሰላም ነው? ከኔ ጋር እግዚአብሔር ይመስገን ደህና ነኝ አለሁላችሁ። ዛሬ ደግሞ በአዲስ ነገር መጣን። እንግዲህ ዛሬ የሩታ አክስትና የአብርሽ እህት ተወያዩ። ብዙ ነገር ተነጋገሩ። የበፊቱንም፣ ያለፈውንም፣ የአሁን የሆነውንም የሚሆነውንም ጨምሮ ተወያዩ ማለት ነው። እና እንዴት ነው አሁን በዚህ መንገድ ላይ ትክክል ያልሆነችው ምንድን ነው? የሄርሜላ ጠፌ የሩታ አክስት ለምንድን ነው አንቺ ከሩታ ጋር እንደ ቀድሞ ማቶኝ? ለምንድን ነው አንቺ ወደ ሄርሜላ ወገን የሆንሽው? ሄርሜላ አብርሽን እንድታገባ ስለምትፈልግ ነው ተብለሽ እየተወራብሽ ነው። ስለዚህ ሩታም የምትለው ከኔ ምልቅ ወደ ሄርሜላን እንዲያገባት ነው ፍላጎቷ። ወደዛ ነው ልጁን እንትን እያለች አልፈልግም እያለችው። እዚህ ጋር እኮ ሩታ የምነግርሽ ነገር ብዙ አይደለም የአንቺን ህይወት የእሱን ህይወት የምትኖረው። እሷም መወሰን አትችልም በሱ ህይወት ላይ። ገባሽ አይደለ? እዚህ ጋር ጥፋት ያለብሽ አንቺ ምንድን ነው ያኔ እውነት ለመናገር ጋብቻ ወረቀቱ ላይ ፈርምበት ፍታኝ ብላ አስፈረመች። በስንት መከራ ፈረመ። በዚህ ላይ እንኳን ትክክል ነው። እዚህ ውሸት የለም፣ እውነት ነው። ብዙ የተነጋገረችው በዚህ ላይ እውነት ነው። አልፈረምም ሁሉ ብሎ ብዙ ጊዜ ተጨቃጭቆ ነበረ በዚህ ሁኔታ ላይ። አሁን ደግሞ ተመልሰሽ አንድ ላይ እንሁን ብለሽ አንዴ ቤተሰብን ትልክ ያለሽ፣ አንዴ እህቶቹን ትልክ ያለሽ። ለምን አስፈለገ ይሩታዬ? ለምን እንዴ? ምንድነው እየተካሆነ ያለው? እንዴ ሀሳብሽ እንዴት ነው? አንዴ ወደዚያ ነው የምትይ እንዴ? እዚህ ጋር ገኒን መላክ እኮ አይጠበቅብሽም። ቡዜም ወደ በፊት እንመለስ ማለት አይጠበቅብሽም። አማላጅ ነው የላክሽባት በገኒ ላይ ለቡዜ ማለት ነው። ቡዜ ደግሞ ምንድነው አሁን እሷ ተጎታለች። ከዚህ በፊት ሩታ ጋር እንደነበርኩኝ አሁንም ከወደ ሄርሜላ ጎን ሆናለሁ። በዚህ ቅር የሚል ከሆነ መልስ መመልስ ይችላለሁ። ስለዚህ ምንም ነገር እንትናል ምለው ነገር የለም። ተጎታለች። ያው ከኔ ጋር በታመመው ጊዜ ከኔ ጋር ተሰቃይታለች እንትን ብላለች ነው የምትለው። እሱ ያው እንደ ራሱ ሁሉም የራሱ አመለካከት አለው። ገባችሁ? ሁሉም የራሳችን አመለካከት አለን። አሁን ለምሳሌ እኔ ትላንትና ላወቅኳት ልጅ ሳይሆን በእርግጥ ሄርሜላ ሩታ በጣም ጥፋት አጥፍተሻል በዚህ ሁኔታ። አሁን ቡዜ በምትናገርበት ሰዓት በጣም ነው ያጠፋሽው። አሁን ደግሞ ለእንደዚህ ለምትለምኝው ያኔ ፍርሚያውን ካልቀደድ ነው ካልፈረምክልኝ ብለሽ ቁም ስቃይ ነው። አንዴ በቤተሰቦቹ፣ አንዴ በተሄደበት፣ አንዴ በልዝናና በሄደበት በጣም ብዙ ስቃይ ነው ያሳየሽበት ማለት ነው። ያም ብሎ በቃ እሺ ብሎ ፈረመ። ከፈረመ በኋላ ከእንደገና ደግሞ አሁን ደግሞ አንድ ላይ እንሆን ብለሽ ቁም ስቃዩን ተሳይ። እንዴት ነው የሚሆነው? አሁን እኮ እሱ እርግፍ አድርጎ የራሱን ህይወት እየኖረ ነው። በእርግጥ እውነት ለመናገር የራሱን እየኖረ ነው፣ የራሱን ላይፍ እየኖረ ነው። በዚህ ጋር እኮ ጥፋት የለበትም አብርሽ። እንደው አንዳንዴ እኛ ስሜታዊ ሆነን እንዴት የልጅ እናት እንደዚህ ታሰቃያታለህ ብለን እናወራለን እንጂ ልጁ እኮ ጥፋት የለበትም። እውነት ለመናገር ማለት ቆም ብለሽ አስብ እስቲ። ለምሳሌ አሁን በእርግጥ ልጁን በሚንከባከብበት ጊዜ ይንከባከባል፣ ልክ ነው። አዎ፣ ነገር ግን እዚህ ጋር ጥፋት ሙሉ ለሙሉ ጥፋት ያለባት እውነቱን እንነጋገር ከተባለ ሩታ ናት። ለምን ሄርሜላ ተጣልቶ ቤተሰብ ጋር እንደሄደች ነው። ከቤት ወጥታ ነበረ በዛን ሰዓት እንኳን። ከዛ ወልዳ ከመጣሽ በኋላ ደግሞ ምን አላት? አይ በቃሽ አንድ ክፍል ስጭኝና እዛው ልቀመጥሽ፣ አንድ አልጋ ከሚይዝ ሌላ ሆቴል ከሚይዝ ብሎ እሺ ብሎ ለመናት። ያም አሻፈረኝ አለች። እውነት ለመናገር እምቢ አለች። እቃን ይዘህ ውጣ፣ በተነጋገርነው መሰረት እቃን ይዘህ ውጣ አለችው። ወጣላት። አሁን ደግሞ ቁም ስቃዩን ታሳያለች። ምን እንዲሆን ነው የምትፈልጊ ሩታ? በዚህ አጋጣሚ ማለት አብርሽ ምን እንዲሆን ነው የምትፈልጊ? እውነት ለመናገር ማለት ነው። በቃ አንቺ እዚህ ጋር አልፈልግም ብለሹ ሂድ ብለሽ ሄደ። አሁን ደግሞ ወደ እኔና እንደፈለግሽ እኮ ሂድ የምትይ እኮ እቃ አይደለም፣ የሰው ልጅ ነው። እዚህ ጋር አንዳንዴ እንደ ሰው ካሰበን ሙሉ ለሙሉ ጥፋት ያለባት እሷ ናት፣ ሩታ ናት። ምክንያቱም ፈርማለች አልፈርምም ብሎ ብዙ ስቃይ ፖሊስ አምጥታበት ብዙ ነገር አድርጋ አስፈረመችው። ከዛ በኋላ ተለያዩ አይደል? ከዛ በኋላ ደግሞ እሱ እንትን ብሎ ከዛ በኋላ ከተለያዩ በኋላ እንኳን ፍርማውን ከቀደደ በኋላ እንኳን ምን አደረገ? በቃ
ወደ አዲስ አበባ እንድትመጣ አደረጋት ከወለደች በኋላ። ከዛ በኋላ ይሄን ነገር ሁሉ እንትን አለ። ከዛ በኋላ ሻንጣን ይዘህ ካልወጣ ካለችው ይዘው ወጣ። የሩታ ግን በዚህ ጋር ጥፋት አለባሽ። በጣም ጥፋት አጥፍተሻል። እውነቴን ነው የምልሽ። ወደ ኋላ ዞር ብለን ስናስብ እንደ ሰውና ደግሞ ስናስብ አብርሽ ላይ ምንም ጥፋት የለበትም። አብርሽ ላይ ጥፋት ያለበት ምንድን ነው? በአንዱ አይጸናም። ወደ ሄርሜላ ሄደ አይደለ? አንዴ ወደ ሄርሜላ አንዴ ወደዛ መወላወል የለበትም እያልን ያለው በአንድ ጽና ነው እየተባልከ ያለው። ግን በዚህ በሩታ አስተሳሰብ ላይ በሩታ ሀሳብ ላይ አብርሽ ምንም ጥፋት የለበትም። ገባችሁ? ምንም ጥፋት የለበትም። አሁን ቡዜ ስትናገር ቡዜና የሩታ አክስት ሆና ስታወሩት አዳምጡ ቪዲዮውን ማለት ነው። በቃ እንደዚህ ነው እና እኛ እንደ ቤተሰብ እናስማማቸው። ከዛ ውጭ እራሳቸው ናቸው መወሰንም። የተበላሸ ነገር ምንድነው የምናስተካክለው እና እንጂ ብላ ቡዜ በቃ ያለቀለት ጉዳይ ነው። ይሄ እኮ የተዘጋ ርዕስ ነው አለች። እውነት ነው፣ የተዘጋ ርዕስ ነው። በቃ አልፈልግም ብላ ተለያይተዋል። ከእንደገና ደግሞ ራሱን እንትን ማለቱ ያስጠላል። እውነት ያስጠላል። በተረፈ ወዳጆቼ በሌላ ቪዲዮ በሌላ ነገር በሌላ ቪዲዮ እንገናኛለን። ወዳችኋለሁ። ሰላም ቆዩልኝ።